ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬ ደግሞ ለየት ባለ ነገር ነው የመጣሁት። እንግዲህ ከግምጃይና ከአቤኒ ዛሬ ወጣ ብያለሁ። ቤተሰብ እናንተ የአፍራንና የኤቢን ቪዲዮ አይታችኋል? ጉድ ጉድ ጉድ! ቤተሰብ ኤቢ አፍራን ከትዳር በፊት እንንንንን ብሎ ጠየቃት። አፍራ ደግሞ አይሆንም እኔ አልፈልግም አለች። ግን እንዴት እንደሚያምሩ እውነት ለክ ፍቅር እናንተ ፍቅር ግን ደስ ይላል። ለማንኛውም ፍትህ ለኛ ሲንግሎች፣ እስኪ ትንሽ ቪዲዮ ላሳያችሁ። ምን ችግር አለው ከተዋደድን? እንደዛ ታስበው? አይ ስልሽ ከተዋደድን እኔና አንቺ ከተዋደድን፣ ከተግባባን፣ ከተዋወቅን፣ ከተማመንን ይህ ምን ለውጥ አለ? ለውጥ አለ። ምን? አይ እንደው ትልቅ ለውጥ አለ። ምን ለውጥ አለ ውስጥ ላይክ ምን ሊቀይር ይችላል? አይደው እኮ ምን ሊቀይር ይችላል? ላይክ አሁን ማለት ፍቅር ብዙ ምን ያንተ ፍቅር የኔ ፍቅር ያክል ነው የምታፈቅሪ? የኔ ፍቅር ምን ያክል እንደሆነ በምናልኩሽ ተረተኛ እኔ ላንተ ያለኝ ፍቅር ያክል ነው የማፈቅር። እንዴ ብዙ ምን ያክል ነው አልከኝ? የኔ ፍቅር ነው አንቺ ፍቅር ነው። ቤተሰብ ይገርማችኋል፣ ሳላስበው አፌን ከፍቼ ብዬ ቀረሁ። የእውነት ነግራችሁ ተመስጬ ነው እያየ የነበረው ማለት ነው። ከዛ ቪዲዮ አለቀ እና ኦ ማይ ጋድ ራሴን ታዘብኩት። ኧረ ነቃቤ ሴትዮ ምን ላይ ነሽ? ወደ ራሴ ልመለስ። ኧረ ተው። እኔ የዘንድሮ ቤተሰብ የዘንድሮ ካፕሎች ቲክቶክ ላይ በቃ ምንድን ነው እኛ ፍቅር ልታስይዙን ነው ወይስ ምንድን ነው? እና አፍራ አድንቄሻለሁ። የእውነት አፍራ ጀግና ሴት ናት። ቤተሰብ ፕሊስ ደግሞ በቃ እንዳትሳደቡ፣ ፍቷት። እሺ በቃ ስራዋን ትስራበት። በቃ ያለፈ ነገር አልፏል፣ ፍቷት። እና ጎበዝ ናት አይደለችም? ቤተሰብ ይሄን ጥያቄ መልሱልኝ። ከትዳር በፊት ምንም አይነት ነገር ከአንተ ጋር ማድረግ አልፈልግም ብለዋለች። እና ጎበዝ ጀግና። ይሄ ማንኛውም ሴት ማድረግ ያለባት ነገር ነው። ገባችሁ? ምክንያቱም የወንድ ነገር አይታወቅም። ዛሬ አፍራ ኤቢን እሹ ብላ አብራው ብተኛ ነገ ትቷት ሊሄድ ይችላል። ገባችሁ? የወንድ ነገር አይታወቅም። ስለዚህ እኔ አድንቄሻለሁ፣ የእውነት አድንቄሻለሁ። ጎበዝ። እምቢ እሽ እንዳትዩ። ምንም ነገር ቢጠይቅሽ ከትዳር በፊት እስካላገባሽ ድረስ ሽማግሌ ቤተሰቦችሽ ጋር እስካላከ ድረስ እንዲህ እሺ እንዳትዩ። አፍራ ነግሬሻለሁ፣ እሺ እንዳትዩ። የእውነቴን ነው የምልሽ። ምን ይታወቃል? ወንድ ልጅ እኮ ነው የሚፈልገውን ነገር ካገኘ በኋላ ዞር ሊል ይችላል። ገባሽ? አይታወቅም። ስለዚህ ክብርሽን ጠብቂ። ክብርሽን እንደዚህ እንደጠበቅሽ እሺ እንዳትዩ። በፍጹም ራስሽን ማስከበር አለብሽ። ገባሽ? ወንድ ልጅ ነው። የወንድ ልጅ ነገር ደግሞ አይታወቅም። ላይ ሁሉም ወንድ እንደዛ ያደርጋል ማለቴ ሳይሆን ብዙ ጊዜ አብዛኞቻችን እስኪ በዙሪያችሁ ካሉ ሰዎች ሚዲያ ላይ በራሳችንም ደርሶ ሊሆን ይችላል። ገባችሁ? ብዙ ጊዜ ወንዶች እናንተን ካገኙ በኋላና ሲያገኛችሁ በፊት ያለው ነገር አንድ አይደለም። ገባችሁ? ኢቭን በፍቅር ጊዜ ያለና ትዳር ላይ ስትገቡ ያለው ነገር በጣም ልዩነት አለው። ስለዚህ አፍራ ከትዳር በፊት እንዲሁ መራቅ ያስዋጥሽ መቀጠል ነው ያለብሽ እንጂ በፍጹም እሺ ማለት የለብሽም በሚለው ነው የምስማማው። ቤተሰብ እናንተ ምን ትላላችሁ? እናንተም እስኪ ሀሳብ አስተያየታችሁን ስጡ። እዚህ ላይ ሀሳብ አስተያየታችሁን ስጡ። ልክ ናት አይደለችም የሚለውን ነገር ገባችሁ? እንደ ሴት እኔ ልክ ናት ብዬ ነው የማስበው። ምንም ነገር ቢሆን የሚፈጠረው ነገር አይታወቅም። ገባችሁ? ስለዚህ እናንተ ምን ትላላችሁ? አፍራ ልክ ናት አይደለችም የሚለውን ነገር በነፃነት ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እና ደስ የሚል ፍቅር ነው ያላቸው። የእውነት በጣም ነው የምታምሩት። እኔ ብዙ ጊዜ በፊት በአቤንና በግምጃዬ ሲንግልነቴን አማርር ነበረ። አሁን ደግሞ እነዚህ መጥተዋል፣ እንግዲህ ተጨምረዋል። ቤተሰብ ፍቅር እናንተ ፍቅር ግን ደስ ይላል እውነት። እስኪ ሲንግል የሆናችሁ እስኪ እኔ በሉ ኮመንት ላይ የሆነ ግሩፕ ፈጥረን ማለት ነው መነጋገር አለብን በዚህ ዙሪያ።
እኛ ሲንግሎች የሆነ ግሩፕ ፈጥረን መነጋገር አለብን። ቤተሰብ ማፍቀር መጀመር መቻል አለብን። እስከ መቼ በሲንግልነት እንቀመጣለን? ፍትህ ለእኛ ለሲንግሎች። ሲንግል የሆናችሁ ሰዎች ሳትዋሹ እኔ እያላችሁ ኮሜንት ሴክሽን ላይ ጻፉ። ከዛ ግሩፕ ከፍትና እንነጋገራለን። በዚህ ጉዳይ ላይ መነጋገር አለብን። እስከ መቼ በሲንግልነት የሰውን እያየን እስከ መቼ በሲንግልነት አይደለ? ስለዚህ ይሄ ነገር መብቃት አለበት። እኛን ሲንግሎችን መራቅ ማስዋጥ ማብቃት መቆም አለበት። እና አፍራ እንዳልኩሽ ነው። ክብርሽን አስጠብቂ። አሳልፈሽ ክብርሽን እንዳሰጪ። ከፈለገ ሽማግሌ ይላክ፣ እኛ እንቀበላለን፣ እንደግሳለን። እድሜ ዘንድሮ ሚዲያ ላይ ነው ሰርጉም ምኑም ቀለበቱም እና አያሳስብሽ፣ ችግር የለውም። እና ቤተሰብ በቃ እንደናንተ ደግሞ ማለት የምፈልገው ነገር በቃ ምንም የተፈጠረ ነገር ካለ ምንም በቃ ላሽ በሏት። እሷም የአረብ ሀገር የስደተኛ እህታችን ናት። ሰፖርት እናድርጋት በምትሰራው ነገር። ገባችሁ? ስለዚህ ወደ ኋላ ተመልሶ ያልሆነ ነገር መነጋገሩ አስፈላጊ አይደለም። ምንም ቢሆን እሷም አረብ ሀገር የነበረች የስደተኛ እህታችን ናት። ገባችሁ? ስለዚህ በምትሰራው ነገር ሰፖርት እናድርጋት። ከዛ በተረፈ ግን እንዳልኩሽ ወንድን ልጅ ሙሉ ለሙሉ አትመኝ። ሙሉ ለሙሉ ልብሽን እንዳትሰጪ። የእውነቴን ነው ምልሽ። ዛሬ ምን ይታወቃል? አብሮሽ ካደረ በኋላ የሚፈልገውን ነገር ካደረገ በኋላ ነገ ሊቀየርብሽ ይችላል። ገባሽ? ስለዚህ ከፈለገ ሽማግሌ ላክ ቤተሰቦችሽ ጋር። ያ እኔ ሁሌም ከሴት ጎን ነኝ እና በዚህ ሀሳብ እስማማለሁኝ። ቤተሰብ ገባችሁ? ይሄ አሁን ሰለጠንን ዘመናዊ ነን ምናምን ተብሎ የሚደረገው ነገር ደስ አይልም። ገባችሁ? ሴት ልጅ ቀድማ እንትን ትላለች ምናምን ምናምን ምናምን። ይሄ ጥሩ አይደለም። እንደዚህ አይነት ነገር ራስን እንትን ማለት ነው የሚሆነው እና አፍራ ቀጥይበት በዚሁ። ግን ፍቅራችሁ ደስ ይላል። የእውነት ፍቅራችሁ ደስ ይላል። በቃ እኛ ሲንግሎችን እያስቀናችሁን ነው። አሁን በቃ እንደዚህ እያልን አፋችንን ከፍተን ተመስጠን ነው እያየናችሁ ያለው እና የእውነት አይም ሶ ሀፒ። ደስ ይላል። በቃ ማንም ይሁን ማንም ከአረብ ሀገር ገብቶ በተለይ የመዳም ቅመም የነበረ ሰው ከአረብ ሀገር ገብቶ ራሱን ችሎ እንዲተፈተፍ ሲል ሰፖርት ነው ማድረግ ያለብን ቤተሰብ እና ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ደግሞ እኔንም ሰብስክራይብ እያደረጋችሁ አበረታቱኝ። እኔም ሸቃላ የመዳም ቅመም እህታችሁ ነኝ። በራሴ ስራ እመጣለሁኝ እና አበረታቱኝ። ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በነጻነት መስጠት ትችላላችሁ። ከስድብ ውጭ ከኔጌቲቭ ኮመንት ውጭ ማንኛውንም ሀሳብና አስተያየት መስጠት ትችላላችሁ። በሌላ ቪዲዮ እንገናኛለን። አመሰግናለሁ። ወዳችኋለሁ። ባይ